ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሰኔ 23 2018 ዓ.ም በዛሬው መረጃ ሰዓታችን የህወሓትና የአውሮፓ ህብረት ፍጥጫን በተመለከተ፣ የዱባይ ፖሊስ ለኢትዮጵያውያን የሰጠው የመጨረሻ ማስጠንቀቂያ፣ አሜሪካ ወታደራዊ የጦር ሰፈሮቿን ከመካከለኛው ምስራቅ ልታስወጣ ነው ስለመባሉ፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። በትግራይ ክልል ወቅታዊ ሁኔታ ላይ የአውሮፓ ህብረት ልዑክ ያወጣውን መግለጫና የሰነዘረውን ወቀሳ ተከትሎ ህወሓት ጠንከር ያለ ምላሽ በመስጠት ክሶቹን ሙሉ በሙሉ ውድቅ ማድረጉን አስታውቋል። ድርጅቱ ትይዩ ክልላዊ ምክር ቤት አቋቁሟልና የግዳጅ ወታደራዊ ምልመላ እያካሄደ ነው በሚል የቀረቡበትን ክሶች መሰረተ ቢስ ሲል ያጣጣላቸው ቢሆንም ይህ በፖለቲካ ኃይሎችና በዓለም አቀፍ ተቋማት መካከል የሚደረገው የቃላት ጦርነት መሬት ላይ ካለው አስከፊ እውነታ ጋራ ይጋጫል። ይልቁንም ይህ ውጥረት መላውን የኢትዮጵያ ህዝብ ለጥቂት የፖለቲካ ቡድኖች ጥቅምና ስልጣን ማራዘም ሲባል እየከፈለ ያለውን ከባድ ዋጋ በድጋሚ ፍንትው አድርጎ የሚያሳይ ሆኗል። ህወሓት ባወጣው ይፋዊ መግለጫ የአውሮፓ ህብረት ያቀረበው ወቀሳ መሬት ላይ ያለውን ነባራዊ ሁኔታ ወደ ጎን የተወና በተሳሳተ መረጃ ላይ የተመሰረተ ነው ሲል ኮንኗል። በትግራይ ህዝብ ስም የተቋቋመ ሌላ አዲስ ምክር ቤት እንደሌለና ቀደም ሲል በህግ ተመርጦ የነበረ ምክር ቤት ከህዝብ ጋር ሰፊ ውይይት ከተደረገ በኋላ ወደ መደበኛ ስራው መመለሱን ገልጿል። በሌላ በኩል የግዳጅ ወታደራዊ ምልመላ እያካሄደ መሆኑን የካደው ድርጅቱ በትግራይ ዙሪያ ከፍተኛ ወታደራዊ የኃይል ስምሪት፣ ቀጣይነት ያለው የሰው አልባ አውሮፕላን ወይንም የድሮን ጥቃቶችና የአየር ላይ ክትትሎች ባሉበት ሁኔታ ህዝብን ከህልውና አደጋ የመጠበቅና ራሱን የመከላከል ሞራላዊና ህጋዊ ኃላፊነት እንዳለበት በመጥቀስ ድርጊቱን በተዘዋዋሪ ለማረጋገጥ ሞክሯል። ይሁን እንጂ ይህ አይነቱ መግለጫ የራስን የፖለቲካ ህልውና ለማስቀጠል ሲባል ንጹሃንን ለጦርነት ማዘጋጀቱን የሚገልጽ ነው። ይህም የተለመደ የሊቃን አካሄድ እንደሆነ ይስተዋላል። ድርጅቱ የግዳጅ ምልመላ የለም ቢልም ከትግራይ የሚወጡ መረጃዎች ግን ፈጽመው የተለዩና እጅግ አሳሳቢ እውነታን ያሳያሉ። በትግራይ ክልል የተለያዩ አካባቢዎች ወጣቶችን የማገትና ለወታደራዊ አገልግሎቶች የማስገደድ ተግባር አሁንም በከፍተኛ ሁኔታ ተጠናክሮ ቀጥሏል። ለዚህም ማሳያ የሚሆነው በትናንትናው ዕለት ሰኔ 22 2018 ዓ.ም ከሺላናት የተያዙ በርካታ ወጣቶች ፊታቸውን በጭንብል በሸፈኑ ታጣቂዎች ተገደው ወደ አዲ ጎዶም ፖሊስ ጣቢያ መወሰዳቸውን የሚያሳዩ መረጃዎች መውጣታቸው የህወሓትን ቅጥፈት የሚያሳይ ነው። ይህ አፈሳ ተራው ዜጋ አሁንም ከፍላጎቱ ውጪ ለፖለቲካ ትርፍ ሲባል የጦርነት ማገዶ እየተደረገ መሆኑን በግልጽ ያረጋገጠ ነው። ህወሓት በበኩሉ የፌዴራል መንግስቱ የፕሪቶሪያን የሰላም ስምምነት ለማዳከም እየሰራ ነው ሲል የከሰሰ ሲሆን የትግራይ ጊዜያዊ አስተዳደርም የህዝብን ጥቅም ማስጠበቅ አልቻለም በማለት አብራርቷል። በትግራይ የንግድ ዕቃዎች ገደብ መኖሩን፣ የተፈናቃዮች ሰብአዊ ቀውስ መቀጠሉንና መጠነ ሰፊ ወታደራዊ ክምችት መኖሩን በመጥቀስ መንግስት ያለምንም መዘግየት ወደ እውነተኛ የፖለቲካ ውይይት እንዲመጣና ዓለም አቀፍ አጋሮችም ጫና እንዲያደርጉ ጥሪ አቅርቧል። ነገር ግን የዚህ ሁሉ የፖለቲካ ንትርክ፣ ክስና ማስተባበያ ውስጥ ዋነኛ ሰለባ ተራው የኢትዮጵያ ህዝብ ነው። ለጥቂት የፖለቲካ ኃይሎች ፍላጎትና የስልጣን ፉክክር ሲባል አገሪቱ ወደማትወጣበት የኢኮኖሚ ቀውስ፣ የዋጋ ግሽበትና የማህበራዊ ቀውስ ውስጥ እየገባች ሲሆን ዜጎች በከንቱ ጦርነት ምክንያት የዕለት ጉርሳቸውን እንኳን ማግኘት ተስኗቸዋል። ይህ ምንም አይነት ትርጉም የሌለውና ለጥቂት የፖለቲካ ሊቃን የስልጣን ማራዘሚያ ብቻ የሚጠቅመው የጦርነት አዙሪት ለአንዴና ለመጨረሻ ጊዜ ሊቆም ይገባል። ንጹሃን ዜጎች፣ እናቶችና ወጣቶች የዚህ ከንቱ ፖለቲካና ጥቅም የሌለው ፍልሚያ ሰለባ መሆናቸውም ሊያበቃ ይገባል። ሰላም የሚመጣው በቃላት ጦርነትና በግዳጅ ወታደራዊ አፈሳ ሳይሆን የህዝብን ሰላማዊ ህይወትና የአገርን መረጋጋት ከግልና ከቡድን ጥቅም በላይ ማስቀደም ሲቻል ብቻ ነው። የኢትዮጵያ ህዝብ አሁንም እየጠየቀ ያለው አንድ ነገር ብቻ ነው። እርሱም በእውነተኛ ሰላምና መረጋጋት ውስጥ የመኖር መብቱ እንዲከበርለት ነው። በተባበሩት አረብ ኤሚሬቶች በተለይም በዱባይና በዙሪያ ባሉ ከተሞች የሚኖሩ ኢትዮጵያውያን በማህበራዊ ሚዲያ አጠቃቀማቸው ላይ ከፍተኛ ጥንቃቄ እንዲያደርጉ ተጠየቀ። የዱባይ ፖሊስና በዱባይና በሰሜን ኤሚሬቶች የኢፌዴሪ ቆንስላ ጽሕፈት ቤት በጋራ ባዘጋጁት ልዩ የግንዛቤ ማስጨበጫ መድረክ ላይ እንደተገለጸው በአገሪቱ የሳይበር ወንጀል ህግ ዙሪያ ሰፊ ውይይት የተደረገ ሲሆን የኢትዮጵያ ዜጎች ላይ የመጨረሻ ጥብቅ ማስጠንቀቂያም ተላልፏል። ይህ እርምጃ የተወሰደው በትውልድ ኢትዮጵያውያን መካከል በማህበራዊ ሚዲያ
መድረኮች ላይ የሚታዩ አንዳንድ ህገወጥና የሀገሪቱን ሰላምና ደህንነት የሚፈታተኑ ድርጊቶችን በዘላቂነት ለመግታት ታስቦ እንደሆነ ተገልጿል። የዱባይ ፖሊስ ከፍተኛ የሥራ ኃላፊዎችና የኢትዮጵያ ቆንስላ ዲፕሎማቶች በተገኙበት በዚህ ልዩ መድረክ ላይ እንደተብራራው በርካታ ዜጎች በማወቅም ሆነ ባለማወቅ በዲጂታል መድረኮች ላይ የሚፈጽሟቸው ተግባራት ለከባድ ህጋዊ ተጠያቂነት እየዳረጓቸው ይገኛል ተብሏል። በተለይም ከተለያዩ የኢትዮጵያ አካባቢዎች የመጡ ወገኖች የሀገር ውስጥ የፖለቲካና የብሔር ውጥረቶችን ወደ መኖሪያ ሀገራቸው ወደ ተባበሩት አረብ ኤሚሬቶች በማምጣት በማህበራዊ ሚዲያ ላይ የሚያደርጉት እንቅስቃሴ የኤሚሬትስን የሰላምና የአብሮ መኖር እሴቶች የሚጥስ ሆኖ ተገኝቷል። በዚህም ምክንያት የዱባይ ፖሊስ ጉዳዩን በትኩረት እየተከታተለው መሆኑንና ከዚህ በኋላ በሚፈጸሙ ጥሰቶች ላይ ምንም አይነት ምህረት እንደማያደርግ በግልጽ አስታውቋል። በተባበሩት አረብ ኤሚሬቶች የሳይበር ወንጀል ህግ መሰረት በማህበራዊ ሚዲያ ላይ የሚለጠፉና መከፋፈልን፣ ጥላቻን እንዲሁም ንቀትን የሚያንጸባርቁ የብሔር ፖለቲካ ቅስቀሳዎች ከፍተኛ የወንጀል ቅጣት ያስከትላሉ። ከዚህም በተጨማሪ በማንኛውም የዲጂታል አማራጭ ማለትም በቪዲዮ፣ በጽሁፍ ወይንም በአስተያየት መስጫ ሳጥኖች ውስጥ ግለሰቦችን፣ ተቋማትን ወይንም የመንግስት አካላትን መዝለፍ፣ ስድብና ስም ማጥፋት ሙሉ በሙሉ የተከለከለ ተግባር መሆኑም ተገልጿል። ሌላው ህጉ በጥብቅ የሚከታተለው ጉዳይ የግለሰቦችን ግላዊነት የሚነኩ ምስሎች፣ ቪዲዮዎች ወይንም ማንኛውም መረጃ ያለ ባለቤቱ ፍቃድ ማሰራጨት ሲሆን ይህ ድርጊት በከባድ ሁኔታ የሚያስቀጣ ወንጀል ተደርጎም ተፈርጇል። ከሁሉም በላይ ደግሞ ያለ መንግስት እውቅናና ህጋዊ ፍቃድ በማህበራዊ ሚዲያ በኩል በማንኛውም ምክንያት ስምምነት በማድረግ ገንዘብ ማሰባሰብ በኤሚሬትስ ህግ ፍጹም የተከለከለና ከባድ የገንዘብ መቀጮና የእስራት ቅጣት የሚያስከትል እንደሆነም ተገልጿል። በመሆኑም ዜጎች ከመንግስት አካላትና ከቆንስላ ጽሕፈት ቤት ውጪ የሚደረጉ ማናቸውም የገንዘብ ማሰባሰብ ጥሪዎችን ከመቀበልም ሆነ ከማስተናገድ መቆጠብ ይኖርባቸዋል። ይህ የተላለፈው ጥብቅ ማስጠንቀቂያ የተባበሩት አረብ ኤሚሬቶች መንግስት የህግ የበላይነትን ለማስከበር ካለው ቁርጠኝነት ባሻገር የኢትዮጵያን ቆንስላ ጽሕፈት ቤት የዜጎችን ሰላምና ህጋዊ ደህንነት ለመጠበቅ የሚያደርገው ጥረት አካል እንደሆነም ተገልጿል። የቆንስላ ጽሕፈት ቤቱ እንደገለጸው በሀገሪቱ የሚኖሩ ኢትዮጵያውያን ራሳቸውንና ቤተሰቦቻቸውን አላስፈላጊ ለሆነ የእስራት፣ የገንዘብ መቀጮና ከሀገር የመባረር አደጋ እንዳያጋልጡ በከፍተኛ ኃላፊነት ስሜት መንቀሳቀስ እንዳለባቸው ገልጿል። በተጨማሪም ዜጎች በማህበራዊ ሚዲያ ላይ የሚያሳዩት ያልተገባ ባህሪ የሁለቱን ሀገራት መልካም ዲፕሎማሲያዊ ግንኙነትና የኢትዮጵያውያንን መልካም ስምና ገጽታ እንዳያበላሽ ስጋት መፍጠሩም ተመላክቷል። በመሆኑም እያንዳንዱ ወገን የኤሚሬትስን ህጎች መመሪያ አክብሮ የመኖር ግዴታ እንዳለበትና የሳይበር ወንጀል ህጉን አለማወቅ ከተጠያቂነት እንደማያድን በድጋሚ ማሳሰቢያ ተሰጥቶበታል። በመጨረሻም የዱባይ ፖሊስና የኢትዮጵያ ቆንስላ ጽሕፈት ቤት ለሁሉም ማህበረሰብ ባስተላለፉት የጋራ ጥሪ ማህበራዊ ሚዲያን ለበጎ ተግባር፣ ለእውቀት ሽግግርና ለጤናማ ግንኙነቶች ብቻ ጥቅም ላይ ማዋል እንደሚገባ አጽንኦት ሰጥተዋል። ከብሔር፣ ከሃይማኖት እና ከፖለቲካ ቅስቀሳዎች በመራቅ የራስን ስራና ህይወት በአግባቡ መምራት እንደሚገባም ተመክሯል። ህገወጥ የገንዘብ ማሰባሰብን ጨምሮ በዲጂታል መድረኮች ላይ የሚፈጸሙ ማናቸውም ጥሰቶች ፈጣንና የማያዳግም እርምጃ የሚያስከትሉ በመሆኑ ወገኖቻችን ከወዲሁ ራሳቸውን እንዲጠብቁና የተላለፈውን ማስጠንቀቂያ በተግባር እንዲተረጉሙ ጥሪ ቀርቧል። በመካከለኛው ምስራቅ ቀጠና የጂኦፖለቲካ ፍጥጫ አዲስና አደገኛ ምዕራፍ ላይ መድረሱም ተሰምቷል። በአንድ በኩል የአሜሪካ የጦር ሰፈሮች ጥቃት ደርሶባቸዋል መባሉና ዲፕሎማሲያዊ ጥረቶች መጀመራቸው ሲገለጽ፣ በሌላ በኩል ደግሞ እስራኤል ከኢራን ጋር ወደ ከረረ የተናጠል ጦርነት ለመግባት ሙሉ ዝግጅት እያደረገች መሆኑን አስታውቃለች። በመካከለኛው ምስራቅና በባህረ ሰላጤው አካባቢ የሚገኙ ሁሉም የአሜሪካ የጦር ሰፈሮች በኢራን ከፍተኛ የሮኬትና የሚሳኤል ድብደባ እንደተሰነዘረባቸውና ከፍተኛ ውድመት እንደደረሰባቸውም ታዋቂ ዋል ስትሪት ጆርናል በዘገባው ይፋ አድርጓል። እንደ ጋዜጣው ዘገባ ከሆነ የዋሽንግተን ከፍተኛ ባለስልጣናት በኩዌት፣ በባህሬን እና በሳውዲ አረቢያ የሚገኙትን እነዚህን ስልታዊ የጦር ሰፈሮቻቸውን ወደ ሌላ ደህንነቱ የተጠበቀ ስፍራ ለማዘዋወር ጥብቅ ምክክር እያደረጉ ይገኛሉ ተብሏል። ይህም የአሜሪካ መከላከያ ሚኒስቴር በቀጠናው ላይ ያለውን የጦር ስትራቴጂ ለመቀየር መገደዱን ያሳያል። ይህ ቀውስ አሜሪካ በቀጠናው ካጋጠማት ትልቅ ወታደራዊ ፈተናዎች አንዱ ያደረገው ሲሆን አሁን ባለው ሁኔታ ወታደራዊ ጥቃቶችን ወደ ሌላ አማራጭ ለማምራት መነሳሳታቸውን የውጭ ምንጮች ጠቁመዋል። ምንም እንኳን ወታደራዊ ውጥረቶቹ ከፍተኛ ደረጃ ላይ የደረሱ ቢሆኑም አሜሪካና ኢራን እርስ በእርስ የሚያደርጓቸውን ቀጥተኛ ጥቃቶች በአስቸኳይ ለማቆም መስማማታቸውን አንድ ስማቸው ያልተጠቀሰ የአሜሪካ ባለስልጣን ይፋ አድርጓል። እንደ አግዚዮስ የዜና ምንጭ ዘገባ ከሆነ ሁለቱ ሀገራት በቀጣዮቹ ጥቂት ቀናት ውስጥ ፊት ለፊት ለመገናኘትና ለመወያየት ከስምምነት ላይ ደርሰዋል። በዚህ ሳምንት ውስጥ የሚደረገው ይህ ታሪካዊ ውይይት በሁለቱ ሀገራት
ሀገራት መካከል ለዓመታት የዘለቀውን የፖለቲካና የፖሊሲ ውጥረት ለማርገብ ወሳኝ ሚና ይኖረዋልም ተብሏል። በሌላ በኩል የእስራኤል መከላከያ ሚኒስቴር እስራኤል ካትዝ ሀገራቸው ከኢራን ጋራ በቀናት ውስጥ ዳግም ወደ ከረረ ጦርነት ልትገባ እንደምትችል አስጠንቅቀዋል። ሚኒስቴሩ የእስራኤል መከላከያ ሰራዊት ለማንኛውም አይነት ወታደራዊ እርምጃ ከፍተኛ ዝግጅት እንዲያደርግ አስቸኳይ ትዕዛዝ አስተላልፈዋል። ኢራን ምንም አይነት ሚሳኤል ወደ እስራኤል መሬት ካስወነጨፈች የሚሰጠው አጸፋዊ ምላሽ ፍጹም የማያወላዳ እንደሚሆን ካትዝ በአጽንኦት ገልጸዋል። እስራኤል ከአሜሪካ ጋራ እየተደራደረች ባለችበት በዚህ ሰዓት ጭምር ኢራን ጥቃት የማድረስ ፍላጎት እንዳላት የጠቆሙት ሚኒስቴሩ እስራኤል ያለምንም የውጭ ደጋፊ ራሷን ችላ ጥቃት ለማድረስ እና በኢራን እምብርት ውስጥ ልዩ ወታደራዊ ዘመቻ ለማካሄድ ጦሩ ዝግጁ እንዲሆን አዘዋል። ፎክስ ኒውስ እና ኤንቢሲን ጨምሮ የታወቁ ዓለም አቀፍ ሚዲያዎች እንደዘገቡት ይህ ዘመቻ በእስራኤል ጦርና ፖለቲከኞች ዘንድ ያለ አጋዥ እና ራስን ችሎ ጠላትን የማጥቃት ስልታዊ ትርጓሜ እንዳለውም ታውቋል። በተያያዘ ዜና ኳታር ከዚህ ቀደም በቁጥጥር ስር አውላ የነበረውን የታገደ $6 ቢሊዮን የኢራን ሀብት ለመልቀቅ መስማማቷን የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በይፋ አስታውቋል። በአሜሪካ አደራዳሪነት ቀደም ሲል በተደረገ ስምምነትና በተጣሉት የተለያዩ ማዕቀቦች ሳቢያ በኳታር ባንኮች ተይዞ የቆየው ይህ ከፍተኛ የገንዘብ መጠን አሁን ላይ በኢራን እና በዩናይትድ ስቴትስ መካከል እየተደረጉ ያሉ ሰፊ ዲፕሎማሲያዊ ጥረቶች አካል ሆኖ እንዲለቀቅ መወሰኑን ተገልጿል። ይህ እርምጃ ይፋ ከተደረገ በዋሽንግተንና በቴህራን መካከል ያለው ቀጠናዊ ውጥረትን ለማርገብ ትልቅ ፋይዳ እንደሚኖረውም ተገልጿል። በክልላዊ ደህንነትና በሌሎች ያልተፈቱ ውስብስብ ውዝግቦች ዙሪያ ለሚደረጉ ተከታታይ የሰላም ድርድሮች አዲስ መንገድም እንደሚከፍት ተገልጿል። ይሁን እንጂ ይህ ዘገባ እስከተጠናከረበት ጊዜ ድረስ ከዩናይትድ ስቴትስም ሆነ ከኳታር መንግስት ባለስልጣናት ወገን ይህንን የገንዘብ መለቀቅ ሂደት አስመልክቶ የተሰጠ ይፋዊ ማረጋገጫም ሆነ ማስተባበያ የለም። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።